ዛሬ ቀን 2 ነው። የፎሬክስ ሁለተኛ ቀኑ ማለት ነው። ስለ ፎሬክስ እያንዳንዱን የምጠቀማቸውን 3 መሰረታዊ ነገሮችን በዚህ ቪዲዮ አሳያችኋለሁ። ታይም ፍሬሞችን ናቸው የምጠቀማቸው። እነዚህ ታይም ፍሬሞች በጣም አሪፍ ናቸው። በዚህ ቪዲዮ ኦንላይን ላይ ማለት እያንዳንዱን ነገር በሪል አካውንት ያደረጉትን ትሬድ ታገኙታላችሁ። ስንት ብር አተረፍኩ የሚለው እና እያንዳንዱ ነገሮች የሚጠቀማቸውን 3 ታይም ፍሬሞች ብታዩትም በጣም አሪፍ ነው፣ ትጠቀሙበታላችሁ። እያንዳንዱ ትክክለኛ ጆርኒ ነው ማሳያችሁ፣ ምንም ኤዲት እያታደርገው ማለት ነው። ቀጥታ ወደ ቪዲዮ እንግባ። ይህን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ፎሬክስ ትሬድ ከማድረጌ በፊት የማደርጋቸውን 3 ነገሮችን ልንገራችሁ። እኔ የምጠቀምበትና እናንተም ደግሞ ከጠቀማችሁ ብዬ ነው። አሁን እንደምታው ፎሬክስ ቻርት ላይ ነው ያለነው። እኔ የምጠቀመው በኤክስነስ ነው። ሜታ 5ም እጠቀማለሁ። በብዛት ግን የሚቀለኝ ኤክስነስ ስለሆነ በኤክስነስ ነው የምጠቀመው። ግን ማርኬት ላይ ከመግባቴ በፊት ግን 3 ነገሮች ወይ ታይም ፍሬሞችን ያለው። የመጀመሪያው እንደምታው 4 አወር ታይም ፍሬሙን አያዋለሁ። 4 አወር አሁን እንዴት ነው የሚሄደው? ገበያው ወደ ላይ ነው ወደ ታች ነው ባይ ነው ሴል ነው ለማለት ከመግባቴ በፊት ማድረገው ልንገራችሁ። 4 አወር አያለሁ። 4 አወር እንደምታውታው ማርኬት ወደ ላይ ነው ባይ ማለት በ4 አወር ከሆነ እንደምታውት ወደ ላይ ነው ከፍ የሚለው ማለት ነው፣ ባይ እንለዋለን ማለት ነው። ከዛ ምን እናደርገዋለን? ወደ 2 ሰዓት እንቀይረዋለን። 2 ሰዓት ሲሆን ደግሞ እንዴት ነው ማርኬቱ ወደ ላይ ነው ወደ ታች የሚለው እንየው። 2 ሰዓት ሲሆን ደግሞ እንደምታዩት ይኸውና እዩት። 2 ሰዓት ሲሆን እንደምታዩት ገበያው ያለው ሁኔታ እንየው። ከዛ ወደ መግቢያው ወደ ዋናው ኢንተር ላይ የምንገባበት አሁን እዚህ ጋር ነው የምናረጋግጠው። 15 ደቂቃ ላይ ነው የምንወስደው። 15 ደቂቃ ስንወስደው እንደምታዩት ተመሳሳይ ነው። እንደምታዩት አሁን ገበያው ወደ ላይ ነው እየወጣ ያለው። ይሁት ወደ ላይ ነው እየወጣ ያለው። መጀመሪያ ምን እናደርጋለን? የ4 ሰዓት 4 አወር ታይም ፍሬም እናያለን። 4 አወር ስናየው ወደ ላይ ከፍ እያለ ነው። ከዛ የ2 ሰዓቱን እናያለን። ከዛም በኋላ የ15 ደቂቃ ደግሞ ኢንተር ነው የምንለው። አሁን ምን እናደርጋለን መሰላችሁ? የ15 ደቂቃ አይተነዋል። አሁን ባይም በለው እዚች ጋር ቴክ ፕሮፊቴን ላስገባ። ከዛን ኮንፈርም እለዋለሁ። እኔው ባይ ብለነዋል። ከዛን እኔ የምከተለውን እንገራችሁ እናንተ ለማሳየት ነው እንጂ ቀድሜ እያንዳንዱን ካልኩሌት አደርገዋል። አሁን ምንድነው 4.15 ሲልልኝ እኔ ራሱ እንዲዘጋ ያደርገዋል። ግን እኔ ስለማልፈልገው ምንድነው ማድረገው እዚች ጋር ያለውን ፕሮፊት ይዞልኝ እንዲወጣ ስለምፈልግ ያው ከአንድ ሲሆን እዘግዋለሁ። ስንት አትርፎልኛል? 0.98 ሳንቲም አትርፎልኛል ማለት ነው። 0.98 እና ማርኬት ላይ ባይ ወይ ሴል ከመግባታችሁ በፊት እነዚህ 3 ታይም ፍሬሞች ብትጠቀሙ በጣም አሪፍ ነው። እኔም ከተማርኳቸው ከአስተማሪዎቼ እነዚህ ነገሮች ነው የተማርኩት። 4 ሰዓት 2 ሰዓት እና 15 ደቂቃ ይኸው እንደምታዩት እዚች ጋር 4 ሰዓት አለ። የ4 ሰዓት ታይም ፍሬሙን የ2 ሰዓት ታይም ፍሬሙን ከዛ በኋላ ኢንተር የምትሉት ወይ ባይ ወይ ሴል የምትሉት የ15 ደቂቃ ታይም ፍሬሙን ተጠቅማችሁ ነው። እነዚህን ተጠቅማችሁ ብታረጉ ለእናንተ በጣም አሪፍ ነው። በዚሁም ደግሞ እኔ ሪኮመንድ ማደርጋችሁ እንደ ቻትጂፒቲ ብትጠቀሙ በጣም አሪፍ ነው። ቻትጂፒቲ ብዙ ነገሮችን ያስተምራችኋል። እኔ ከዩቲዩብ ቪዲዮ በላይ ቻትጂፒቲ የሚያስተምረኝ እያንዳንዱ ነገር በጣም አሪፍ ነው። ለኔ ጠቅሞኛል። ብዙ ነገሮችን ተምሬበታል። ብዙ ሰዎች ገንዘብ ከፍለው የሚያገኙትን በቻትጂፒቲ በጣም በቀላል መንገድ እየተጠቀምኩ ነው። በአማርኛም በእንግሊዝኛም በሁለቱም ቻትጂፒቲ ያስተምራቸዋልና ቻትጂፒቲን ብትጠቀሙ በጣም አሪፍ ነው። ፎሬክስ መጀመር ለምትፈልጉ ሰዎች ቻትጂፒቲን ተጠቅሙ፣ በጣም አሪፍ ነው። እና ደግሞ ከፍላችሁም ከምትማሩ ዩቲዩብ ላይ በነፃ የሚያስተምሩ አሉ። በነፃ ብዙ ሰዎች በነፃ የሚያስተምሩ በእንግሊዝኛ አለ። አማርኛ እኔ ብዙም አላስደስተኝ። የሚያስተምሩ ወደ ዋናው ነገር ነው በቃ የሚያሳዩት እንጂ ውስጥ እያንዳንዱ እንደዚህ አድርጎ የሚያስተምር የለም። እና በእንግሊዝኛ ግን ከአስከፈ በቃ የማያስተምሩ አሉ። እንደ አይሲቲ የሚባሉ አሉ የውጭ አሉ። እና በዛው ደግሞ ቻትጂፒቲ ላይ ብትጀምሩ በጣም ቤስት እና አሪፍ ነው ማለት ነውና ፎሬክስ ትሬድ ማደርገው እንደምታዩት እነዚህን በመጠቀም ነው።